ሃይ ጋይስ እንዴት ናችሁ? ሰላም ናችሁ ወይ? እንዴት አላችሁ? ዲስ ኢዝ ከአሜሪካን ጋይስ እንዴት ናችሁ? ሰላም ናችሁ አላችሁ ወይ? እና ዛሬ ምንድነው ልላችሁ የፈለግኩት ያው እንደምታውቁት ኔዘርላንድ ውስጥ ያጋጠመኝ ነገር ማለት ነው። ሰዎቹ ባይዴ ማለት ነው አንዴ የሆነ ነገር ብላለች፣ አንዴ የሆነ ነገር ብላለች እያሉ ሲያቃጥሉኝ ነው የኖሩት። ከዛ ማለት ነው እንደዛ ሲያደርጉ የኖረው ማለት ነው። አሁን እንዳላወቁ ነው መሆን የፈለጉት ባይዴ ማለት ነው። ያው እንደነገርኳችሁ ሃይማኖቴን ለማስቀየርም ፕላን ነበራቸው። እሱ ነገር ለምንድን ነው መሰላችሁ? እኔን ለማጥመድ ባይዴ ማለት ነው። በቃ ከነካቴው እኔን ለማቃበጭ በቃ አይደለ ለማጥመድ ባይዴ ማለት ነው። መጥመድ እየዘረጉ ነበረ። ስቀጥል ደግሞ ልነግራችሁ የምፈልገው ነገር ማለት ነው እዛ የወድጄው ነበረ ምናምን ነገር ያልኳችሁ ልጅ ማለት ነው አፈቀርኩት ምናምን ያልኳችሁ ልጅ እሱ ሰውዬ ባይዴ ማለት ነው። ምክንያቱ አሁን ቢናደድም የሆነ ወንድ ሰላም አለች፣ አረብ ሰላም አለች ሊል ማለት ነው። ምንም ነገር ያደረገልኝ ነገር የለም። እኔን ባዲዋቱ ከሊቢያ አንስቶ አልመጣም። ማፈር ነው የነበረበት ባዲዊ ማለት ነው። እኔ የሆኑስ አር እንኳን አላነሳኝም፣ ሊቢያ እንኳን አላነሳችኝም። አውሮፓ መጥቼ አውሮፓ እንኳን ባዲዊ ማለት ነው ኔዘርላንድ እንኳን የእርሟን አሳይታኛለች ባዲዊ ማለት ነው። በሚሄድበት ሁላ ባዲዊ ማለት ነው። እና እዚህ ኮምፕሊኬትድ ባዲው ማለት ነው። ገና አሳሳቢ ጉዳይ ላይ ነው ያለሁት ባዲው ማለት ነው። የትም ቦታ ደግሞ እኮ ሪጀክት ሲሉ ዳይሬክት ሪጀክት እኮ አይደለም ያሉኝ። የትኛውንም አውሮፓ ሀገር ላይ ባዲው ማለት ነው ብትሄጂ ወደ ሀገርሽ ነው የምትመለሽው። ያ ወደ ኤርትራ ነው የምትመለሽው። እኔ ከኤርትራ በላይ ብዙ ችግር እንዳለብኝ አሜሪካውን ሆንኩኝ በተደጋጋሚ ነግሬያቸዋለሁ። እናቴ ስለኔ ግድ እንደሌላት እና እኔ ያለኝ ተስፋ ደግሞ አሜሪካ መሄድና አባቴን ማግኘት እንደሆነ ብችል ሁሉንም ነገር ማድረግ እንደምፈልግ ነግሬያቸው ነበረ ባይደው ማለት ነው። እና ማለት ነው ወንዶቼ ልነግራቸው የምፈልገው ነገር ማለት ነው አሁን ኤርትራ ስላልኩኝ እንትን ስላልኩኝ አይደለም። ይሄ ሴራ ነው ባይደው ማለት ነው። አሁን እኮ የሆነ ነገር ቢያደርጉ ባይደው ማለት ነው እንዲህ ኢትዮጵያ ብላለች፣ አንዴ ኤርትራ ብላለች፣ አንዴ የሆነ ነገር አድርጋለች። ብዙ ምክንያት ሊደረድር ይችላል ባይደው ማለት ነው። ሁሌም ባይደው ማለት ነው ከሚያስፈሩ ሰዎች ባይደው ማለት ነው በጣም አደገኛ ሰዎች ናቸው። በጣም መርዛማ ሰዎች ናቸው። እኔ ኔዘርላንድ ያየኋቸው ሰዎች ባይደው ማለት ነው እኔን በአንዴ ነው የተቆጣጠሩኝ ባይደው ማለት ነው። እና ሴት ወንድ የሚባል ነገር የለም። እኔ ለራሴ ሴት ነኝ ባይደው ማለት ነው። እና ማለት ነው እኔ ሴት ላይ ያደረስኩኝ ነገር አንዳት ነገር በዚች ምድር ላይ ጥብ የምትል ነገር የለችም። ያደረኩላቸው ነገር ማለት ነው ባይደው ቁጥር የላቸውም። እንዲሁም ለወንድ ልጅ ማለት ነው ይሄን ያህል አድርጌለት አላውቅም፣ በምላስ ነው እንጂ። እና ማለት ነው ወንዶቼ ልነግራቸው የምፈልገው ነገር ወንድ ስላችሁ አንድ በጣም ቆሻሻ ወንዶች አሉ፣ አውቃቸዋለሁ ባይደው ማለት ነው። እኔ ከሴቶቹም በላይ ይከተሉኛል፣ ብዙ ነገር ያደርጋሉ። እነሱን ከቁጥር አላስገባቸውም ባይደው ማለት ነው። እና ልነግራቸው የምፈልገው ነገር ማለት ነው እና በሁለቱም በየትኛውንም ቋንቋ ቢሰራ ቪዲዮ ምንም ችግር የለውም ባይደው ማለት ነው። አሁን ለምንድን ነው እኔ በጣም በትግርኛ ቪዲዮ መስራት የምወደው? ለምንድን ነው መሰላችሁ? በጣም እሶ ኮምፕሊኬትድ በጣም አስቸጋሪ ሰዎች ነው ያሉት። ኢትዮጵያዊ ብዙ ስደተኛ የለም እዚህ። ስደተኛ ያለው ብዙ ትግርኛ ናቸው ማለት ኤርትራውያን ትግርኛ ናቸው። እና ማለት ትግርኛ ይሰማሉ። ማንኛውንም ኤርትራዊ ደግሞ አማርኛ በጣም ነው የሚከብዳቸው። ኤሮብ ደግሞ ፍጹም አይሰሙም። እና እኔ ግዴታ ያለሁበት ሁኔታ እሱን ስለሆነ ግዴታ ማለት ያለብኝ ትግርኛ በጣም ማስረዳት አለብኝ። እንዲሁም በትግርኛ አላወራም እና ማለት ነው ወንዶቼ እንደዛ እንዲሆን የምፈልገው ለምንድን ነው መሰላችሁ? እኔ ባይደው ማለት ነው መድከም አልፈልግም። እዛ ነበርኩኝ ማለት አልፈልግም። ኢትዮጵያ ምንም ትሆን ምንም ባይደው ማለት ነው ለኢትዮጵያ ከኔ በላይ የሚቆሙላ ሰው አለ ባይደው። እኔንም ባይደው ማለት መጥፎ ነገር አይቼ ዝም ማለት የለብኝም ባይደው ማለት ነው። እውነት ነው የምነግራችሁ ባይደው ይሄ ማለት ነው። እና ማለት የ19 ዓመት ቀላል አይደለም ባይደው ማለት ነው። እና ልነግራችሁ የምፈልገው ነገር ማለት ነው ማለት የኤርትራ ላይም ዝም ማለት አለብኝ ማለት አይደለም። ግን አንዳንዴ ኤርትራ ላይ ወርስ ቢዝነስ ምናምን ነገር ሊሉ ይችላሉ ባይደው ማለት ነው። ግን ሰዎቹ እንደዛ ይሉሻል አይሉም ባይደው ማለት ነው።
እና ለማንኛውም ልንገራችሁ ባድዌ ማለት ነው። እና ምን ሊጠቅማቸው እንደሆነ አላውቅም። በጣም ነው ያጋነኑት። የራሳቸውን ካቨር ለማድረግ ይሆን አይደል አላውቅም። እኔ እኮ ጥሩ ነው ጥሩ ተግባር ኖሯቸው ባዲ ማለት ነው ቢያደርጉ የሆነ ነገር ኢሶኬ። ተግባራቸው በጣም በቃ ጸያፊ ተግባራቸው ማለት ነው። እኔ ላይ የተገበሩት ነገር ማለት ነው። ከዛ ቀጥሎ ደግሞ የሚያደርጉት ነገር በቃ አይደል አላውቅም። ባዲ ማለት በጣም ያስፈራል። እና ውዶቼ ልነግራቸው የምፈልገው ነገር ማለት ነው አሁን ሰውየው ምን ይል እንደነበረ ታውቁታላችሁ? እንግሊዘኛ ይላል፣ እንግሊሽ ይላል፣ አንዴ አረብ ይላል፣ አንዴ የሆነ ነገር ይላል፣ አንዴ የሆነ ነገር ይላል። ባዲ ማለት ነው ሰውየው በጣም እየጨነቀው ነገር ነበረ። ዲስኮምፕሊኬትድ ለገንዘብ ብሎ የገባበት ነገር ይሁን አይደል አላውቅም። እኔ ላይ ባደረጉለት ነገር ይሁን አይደል አላውቅም። አሁን ወይ የሆነ ስላሰሩለት እኔን ባዲ ማለት ነው ወይ የሆነ ነገር ስላደርጉለት አይደል አላውቅም። በጣም በጣም ኮምፕሊኬትድ ያደረገው ነገር ነበረ ባዲ ማለት ነው። ግን እሱ ሰውዬ እያስመሰለ ነበር እንጂ ሁሉንም ነገር ለመፍታት ለሱ በጣም ኢዝ ነበረ ባዲ ማለት ነው። እኔ ደግሞ በጣም ከሚገባ በላይ ረድቼዋለሁ ባዲ ማለት ነው። ሄጄ ጠይቄዋለሁ። ከእነሱ ምን ባዲ ማለት ነው አንድ ብቻ እኔ እንትን ኮምፕሊኬት ያደረኳት አሜሪካዊ አልኮ ባዲ ማለት ነው። እና እኔ ከሶሪያዊ በላይ አሜሪካዊ ወዳለሁ ባዲ ማለት ነው። እና በዕድሜ ዘመኔ ደግሞ ሶሪያዊ መከተል አልፈልግም። እነርሱ ሶሪያ በል ያሉት እሱ ባይገባውም እነርሱ በፕላን ናቸው ባዲ ማለት ነው። እንደዛ በል ያሉት ባዲ ማለት ነው። እንደዛ ማለት አለብህ ያሉትን ሰዎች እነርሱ ለፕላን ናቸው። በቃ አሁን እንደሚቀልዱ እንደሚያሹፉ ላይክ አጎቴን መራት እንደፈለጉ አጎቴ ማስመሰል በቃ መጥፎ እንደሆን ለማስመሰል ኢትስ ኮምፕሊኬትድ ባዲ ማለት ነው። የሆነ ነገር እነርሱ እሱ እንደዛ መስሎት ሊሆን ይችላል ባዲ ማለት ነው። ቢገባውም ባዲ ማለት ነው እሱም ባዲ ማለት ነው ከጀመሩ አውቆ ያደረገው ነገርም ሊሆን ይችላል ባዲ ማለት ነው። እና እነርሱ ለዛ ነበረ ለፕላን ነበረ ባዲ ማለት ነው። እኔ ደግሞ ማለቴ ከነቃል ታደለም ምን ችግር አለው ባዲ ማለት ነው። እኔ መችስ አገሬን ያስገባሁት የአገሬ ሰው ደግሞ በጣም ወዳለሁ ባዲ ማለት ነው። እኔ በተፈጥሮ ባዲ ማለት ነው ማንም ሰው አገሩን የሚጠላ የለም። እኔ ባዲ ማለት ነው በልጅነት ነው የወጣሁት። ምንም አውቀው ነገር የለም ስለ አሜሪካ ኢቭንም ባዲ ማለት ነው ኢትዮጵያ ውስጥ ነው የኖርኩት። እና ቢሆንም ግን ውስጤ ምን ይወዳል፣ ውስጤ ምን ይቀበላል፣ ውስጤ እንዴት ነው እኔ ራሴ ከራሴ እቀድማለሁ ስላችሁ አሁን ሰዎቹ ስሜታቸውን ለመከተል የማይሆንላቸውን ነገር የማይሆንላቸው ቦታ አስቀምጣሉ፣ የማይሆንላቸው ሰው ጋር ይጠጋሉ ባዲ ማለት ነው። እኔ ግን ከራሴ ስለቀደምኩኝ በፍጹም የማይሆንልኝን ነገር አልከተልም። የኔ እድል አውቃለሁ። እድላችሁ የምታውቁ ሰዎች አለ አይደለም? በጣም በተደጋጋሚ የሚገጥማችሁ ነገር ላይክ እድላችሁ፣ መልካምነታችሁ ሰው ምን ያህል ይሆንላችኋል አይሆንላችሁም፣ እንዴት ናችሁ፣ እንዴት ይሆንላችኋል፣ ምንስ ሊፈጠር ይችላል፣ ምንስ ተፈጥሮ ነበር የሚለውን ነገር ራሳችሁ ላይ ታስባላችሁ። እኔ ባዲ ማለት ነው ጊዜ በጣም ፍሪ ስለሆንኩኝ እሱን ነገራቶችን በጣም አስባለሁ ባዲ ማለት ነው። እና እዛ በጣም ሲያቃጥሉኝ የነበሩት እንዳላስብ ምግብ ላይ ደግሞ ይመትታሉ። አስቡት ባዲ ማለት ነው። አሁን ምግብ ላይ የሚመትቱኝ አረቦች ባዲ ማለት ነው ከእነርሱ ጋር የተያያዘ ነገር ባይኖራቸው ኖሮ ባዲ ወይም ደግሞ ነፃነት ባይኖራቸው ኖሮ ወይም ደግሞ ባያውቁ ኖሮ ማለት ነው ከሆስፒታል ባዲ ማለት ነው የሀገሪቷ ሰው ሴት ባዲ ማለት ነው ከሆስፒታል የጠመደችኝ ባዲ ማለት ነው። እሷ ናት በበለጠ የሆነ ነገር ከተተችኝና ከዛ ስትከታተለኝ የነበረችው ከዛ በፓስተሮች ምናምን ነገር ታስሬ ነበረ። ፓስተር፣ ጦንቃዮች፣ መተቶች እና ቡዳዎች አሁን አይን ያላቸው ሰዎች ማለት ነው በቃ በአይናቸው ይገቡብካል። አንድ ሴት ብቻ አይደለችም የገባችኝ ባዲ ማለት ነው ብዙ ሰዎች ነበረ በዛ ሲቆጣጠሩኝ የነበሩት እና በጣም ነው የሚገርማቸው። ብዙ ነገር ነው ያለው ባዲ ማለት ነው። እና እኔ አውቃለሁ ባዲ ማለት ነው አሁን ሰው ሲበላችሁ ወይም ደግሞ ሲጠጣችሁ የሆነ ነገር ሲያደርጋችሁ በማህፀናችሁ ገብቶ ማህፀናችሁ ውስጥ እንደሚያስቃያችሁ አውቃለሁ ባዲ ማለት ነው። ግን እኛ ሃይማኖት ውስጥ እሱ ኮምፕሊኬትድ ባዲ ማለት ነው። እኔ የማላውቀውን ነገር ነው ከነ መፈጠሬ የማላውቀውን ነገር ነው ባዲ ማለት ነው።
እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው አይ ላቭ ጂሰስ ክራይስት ባይ ማለት ነው። እውነቴን ነው ልነግራችሁ የምፈልገው እምነት ከምንም እና ከማንም በላይ ነው። እውነቴን ነው። እኔ ተአምር ነው ያየሁት እና እመኑ ልላችሁ ፈልጋለሁ ባዴ ማለት ነው። እኔ በእውነት ነው የምላችሁ እኔ ባዴ ማለት ነው ፕሮቴስታንት ነኝ ያልኩኝ እንኳን በቃ በኢየሱስ ተፈውሼ ነበረ ባዴ ማለት ነው። ማለት በቅብ አይሆንም እኔ ባዴ ማለት ነው የምታመመው ነገር በቃ ሆዴ በጣም እንትን ያደርገኛል፣ ደከምኩኝ፣ በጣም ደጀኩኝ ምናምን ነገር እና ከዛ ማለት ነው ፈጣሪ የሆነ ተአምር እያሳየኝ ነው እና ባዴ ማለት ነው በሰጠኝ ጊዜ አመሰግነዋለሁ ስላላበድኩኝና አሁን ደግሞ ወደ ሃይማኖት የመመለስ አለብኝ፣ ፈጣሪን ይቅርታ መጠየቅ አለብኝ ብዬ ማለት ነው በቃ ወደ ፈጣሪ ተመለስኩኝ ባዴ ማለት ነው። እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እና ማለት ነው አሁን የሆነ ነገር መፈጠር የለበትም ግዴታ እኔ ወደ እንትን ለመመለስ ምናምን ነገር ብዬ ከዛ ተመለስኩኝ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። እና አሁን አንዴ ትግራይ፣ አንዴ ኢሮብ፣ አንዴ ጥቁር፣ አንዴ ነጭ፣ አንዴ ምናምን የሚሉትን ነገር ሁሉም ውሸት ነው ባዴ ማለት ነው። እና ሰውየው አይ ቲንክ በጣም መጥፎ ልብ አለው፣ ጥቁር ልብ አለው። መጥፎ ይሁን አይደል ነው አላውቅም ባዴ ማለት ነው ውዶቼ ያላውቅም ባዴ ማለት ነው። ሰውየው እንግሊዝ ምናምን ነገር እያለኝ ነበረው በቃ እንዳልማር፣ እንዳልሰራ፣ እንዳላስብ ነበረ ባዴ ማለት ነው። አሁን ለምንድነው ቃጠሎቱ በቃ ማሰብ አልችልም ባዴ ማለት ነው። ኤቭሪ ታይም ፍሪዶም ከሌለኝ ምንም ነገር ላስብ አልችልም እና ናጽነት የለኝም ባዴ ማለት ነው። እና በጣም የሚገርማችሁ ነገር እኔ ሲጀመር ማለት ነው ኢትዮጵያ ውስጥ ያለው ናጽነት ያለኝ ቤተሰቦቼ ጋር ያለው በፍጹም ሸርሙጥ አልነበርኩም እኔ ባዴ ማለት ነው። ሸርሙጥ ልሆን ወይም የሽርሙጥና ሀሳብ ወይ ሽርሙጥና የሚባል ነገር ማይንዴ ላይ አልነበረም። እኔ በጣም ሰው አክባሪ ነበርኩኝ። በጣም ነበረ ሰው የምወደው ባዴ ማለት ነው። እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው አሁን እየጠበቅናት ነው ወይ ለእሷ አስበንላት ነው እንዳይለው ማለት ነው። እኔ በጣም ንጹህ ነበርኩኝ ባዴ ማለት ነው። እንዲሁም ውጪ ምናምን ጎትቶ ነበር የሚያወጡኝ ብያችኋል ነበር። ታዲያ እኔ ባዴ ማለት ነው ወንድ ልጅ ወይ ካላፈቀርኩት ወይ በቃ እኔ ትዳር መመስረት አለብኝ ብዬ እጮኛዬ ካልሆነ በቃ ለክ ፍቅር ምናምን ነገር የሚባል ትቼ ማለት ነው በቃ ላገባው ይገባኛል ይሄ ወንድ እጮኛዬ ከሆነ ከሱ ጋር ልገናኝ እችላለሁ። ወይም ደግሞ በጣም ሀብታም ሆኖ ባዴ ማለት ነው ማለት እንደዛም አለኩ ባዴ ማለት ነው። ያው አሁን ለምንድን ነው አሁን እንትን እንዳልጫወት ብዬ ነው ግልጽ አድርጌ ልንገራችሁ ማለት ሁሉም እኔ በጣም ጥሩ ልብ አለኝ ማለት ጥሩ ልብ አለኝ ግን እኔ በጣም ስህተት የለብኝም ወይም ደግሞ በቃ እንደ እንትን አይደለሁም እያልኩኝ አይደለም ባዴ ማለት ነው። ወይም በጣም ሀብታም ሆኖ በቃ ይሆናል አይደለ የሆነ በቃ እንደዚህ አይነት ቦታ ላይ ቢኖር በቃ ወይ የገንዘብ ጉጉት ኖሮኝ ባዴ ማለት ነው። ገንዘብ ሁሌም እንትን ያደርጋችኋል ባዴ ማለት ነው። ለዛ ቢኖረኝ ባዴ ማለት ነው ግን ከሰውየው ጋር ግንኙነት ቢኖረኝ ባዴ ማለት ነው ኮምፕሊኬትድ ባዴ ማለት ነው። እና በቃ ወይ በስራ ምክንያት ይሁን ማለት በስራ ምክንያት ከሱ ጋር እንድተኛ አይደለም ቅድምሽት ወይ በቃ ፍቅር ሳይዘኝ ከሱ ጋር ፍቅር ቢጀምር ማለት ነው። እውነቴን ነው የምነግራቸው። በኋላ የሚሆነውን ነገር ባዴ ማለት ነው ፍቅር ሊይዘኝ ይችላል፣ ላይዘኝ ይችላል። ይሄ አንድ ጥቅም ነው ባዴ ማለት ነው። እሱም ለጥቅም እንደቀረብኩት ያውቃል፣ እሱም ለጥቅም ቀርቦኛል ማለት ነው። በገንዘብ ባይሆንም እኔም ለጥቅም ቀርቤዋለሁ። እና በቃ ይሆናል አይደለ በቃ የሆነ ነገር ሲኖር ነው ባዴ ማለት ነው እንጂ እኔ ዝም ብዬ እንዴት ብዬ ነው ወንድ በቃ ላይክ ወይ ከሱ ጋር ለመተኛት ብዬ ልቀርብ የምችለው ነበር የሚለው እውነቴን ነው የምነግራቸው። ግን ሶስተኛውን ሀብታም ብዬ ያካተትኩት ነገር ማለት ነው ምክንያቱ በጊዜው በጣም ሀብታም ወንድ መጥበስ በቃ ላይክ በጣም ነበር የምንወደው ባዴ ማለት ኢትዮጵያ ውስጥ ባዴ ማለት ነው። ምክንያቱ ለምንድን ነበር? ምክንያቱ አፍቅረን ስላላየ ነው ባዴ ማለት ነው። ወይ ቦታው ላይ ገብተን ምን ያህል እንደሚደብር ምን ያህል በቃ ህልናችን እየሸጠን እንደሆነ ምን ያህል በቃ የሚያስጠላ ነገር በውስጡ እንዳለ ስላላወቀን ወጣት ስለነበረን በጊዜው በወቅቱ እናስበው ነገር ነበረ ባዴ ማለት ነው። አሁን ሸርሙጣ ስትሆኑ
ወይ በትንሽ ገንዘብ ባይ ዘ ዌይ ዴይሊ መውጣት ነው ባይ ማለት ነው። እንደዛ አይነት ነገር ነው በጣም ነው የሚደብረው ባይ ማለት ነው። በቃ ዊዛውት ሌይዝ ነው የሚያደርጋችሁ ነው። በጣም ያስጠላል ባይ ማለት ነው። ሀብታምም ቢሆን ባይ ማለት መታጨት ነው የሚባለው ባይ ማለት ነው። ግን የሆነ በቃ አለ አይደለ ኢስ ኮምፕሊኬትድ ባይ ማለት ነው። የሆነ ግንኙነት ቢሆን ኖሮ ባይ ማለት ነው። አሁን እኮ ብንታጭ ባይ ማለት ነው ወይ እድሜያችን ደረሰ ወይ በቤተሰባችን ተገደን የምንታጨዋለን። አሁን መታጨት ማግባት ስላችሁ ማለት ነው የሆነ በቃ በየትኛውንም መንገድ ተቀብላችሁታል ማለት ነው። ያ የገንዘቡ ግን ከምን ጋር ነው የያዝኩት? ያስገድዳችሁ ሰው የለም፣ ማንም ሰው የለም። ግን ማግባት አለብኝ ብላችሁ ወስናችኋል። ግን በቃ ዩር ማይንድስ ፎር ማኒ በቃ ገንዘብ ላይ እንትን ያደረገውን ነገር ባይ ማለት ነው። እውነቴን ነው የምነግራችሁ። እኔ እፈራለሁ። ምክንያቱም ሰው ስለሆንኩኝ ሴት ስለሆንኩኝ ወጣት ደግሞ ብዙ ነገር ደስ ይለኝ ስለነበረ ምናልባት እንደዛ አይነት እንዳልሆን ፈራ ነበር እንጂ ይህን ያህል እኔ ስስታም አይደለሁም። እውነት ለመናገር ባዴ ማለት ነው ሶፋ ነኝ፣ በጣም ደህና ነኝ ባዴ ማለት ነው። መቼስ አይታጣም ሰው ሆኖ መቼስ እንትን አይታጣም። እና በተለይ ደህና ቦታ ላይ ከሆንኩኝ ብዙ ስስታም አይደለሁም ልላቸው ፈልጋለሁ ባዴ ማለት ነው። ጀስት ኤቭሪቲንግ ስላክ ባዴ ማለት ነው። የሆነ ሰው ላይም ሰውም ሲረዳችሁ የሆነ ነገር ሲያጋጥማችሁ ከእድል ነው ባዴ ማለት ነው። እድል ሲኖራችሁ ነው ያ ሰው ላይ ኤቭሪቲንግ ላይ ባዴ ማለት ነው። እና እንደዛ አይነት ነገር ነበር ማስበውና ላይ ከኔ በጣም ንጹህና ጥሩ ሴት ነበርኩኝ እና ምንም ነገር አልነበረም ባዴ ማለት ነው። እነዚህ ሰዎች ሊረዱኝ ነው እንዳይባል ሌላ መድኃኒትም ነበር የተጨመረው በጊዜው። በቃ ፊሊንጌ እየተቀየረ ነው የተቀየረው ባዴ ማለት ነው። ስሜትም ተቀየረ ባዴ ማለት ነው። በጣም በጣም ነው የገረመኝ ባይ ዘ ዌይ ማለት ነው። ሰዎቹ አንድ ላይ ሆኖ ነው የተጫወተብኝ ባይ ዘ ዌይ ማለት ነው። ከዛ ስሜቴን ያውቁታል ማለት እኔ ናቹራል ፊሊንግ አይደለም። አሁን የሆነ ወይ ስሜቴ ብነሳ ማለት ስሜት ስላችሁ ማለት ነው ይሆናል አይደለ የሆነ ነገር ማድረግ ከወንድ ጋር ምናምን ነገር ይሄ ነገር ናቹራል ፊሊንግ አይደለም ማለት አሁን ሰዎቹ ጠንቋዮች ወይ የሆነ መተት ስለሆነ ሊቆም የሚችል ነገር ነው ባዴ ማለት ነው። እና እኔ እሱን ላስቆመው እንጂ ከሱ ጋር መዘፈቅ በዝሙት እንትን ላይ በፍጹም የማይታሰብ ነገር ነው ባዴ ማለት ነው። እነርሱ ያደረጉት እንዲሁም ወደዛ ወደ ዝሙት የሚያስከትል ሌላ ነገር ነበረ። ግን እንዳይመቸኝ ነው ያደረጉት ባዴ ማለት ነው። ብቻ ግን እንዳይመቸኝ በቃ እኔ እንዳይመቸኝ ጤና እንዳይሰማኝ እንዳልማር በቃ ሌይዝ በቃ እኔ ጭንቅላቴ በሴክስ እንድጠመድ ብቻ ነው ያደረጉት እና በጣም ነው የገረመኝ ባዴውን ማለት ነው። እና ምንም ያህል ቢያስፈራሯቸውም እኔ ኤርትራዊ ልበል የኢሮብ ልበል ለየትኛውንም ቢል ማለት ነው እኔ እያልኩ ኖሬ ያለው ኢትዮጵያ ውስጥ ባዴ ማለት ነው። ኢትዮጵያ እያለው እንኳን ኤርትራ ቢል ማንም የሚነካኝ ሰው አልነበረም ባዴ ማለት ነው። ኢሮብ ቢል ማንም ሰው የሚነካኝ አልነበረም። አማራ ነኝ ብል ጎጃም ነኝ ብል ማንም የሚነካኝ ሰው አልነበረም ባዴ ወይ ማለት ነው። ኦሮሞ እንኳን ኢቭን ባዴ ማለት ነው ብዬ አላውቅም። ግን ማለት የትኛውንም ብሔር ባዴ ማለት ነው እና እዚህ አይደለም ሊቢያ ውስጥ እንኳን ምንም ነገር አልነበረም። እና ፍራቻ ነው ምናምን ነገር እንዳትሉኝ ባዴ ማለት ነው በዚህ ጉዳይ ላይ በተለይ እና በጣም ነው የሚገርማችሁ ነገር እና በጣም እና ከገጠሙኝ ነገራቶች ባዴ ማለት ነው ሰውየውን ሳየው ማለት ነው ወዶኝ ሳይሆን በቃ ልቡ በጣም ጥቁር ነው አልኩኝ ባዴ ማለት ነው። ሰውየው እንዳልማር አሁን እንግሊዝኛ የሚለው እንዳልማር ሲያቃጥሉኝ የነበሩት እንዳላስብ እንዳልማር በቃ እኔ ከንቱ ለማድረግ ባዴ ማለት ነው ነበረ አላማቸው ማለት ነው። እንደዛ ሰዎች በጣም ነው የሚገርሙት ባዴ ማለት ነው። እና ከዛ እኔ እርዳታ ለመጠየቅ ብዬ እነርሱ ጋር ሲሄድ ባዴ ማለት ነው እየተቃጠልኩ ነው ብላችሁ የሆነ ነገር አለ ያስመስላሉ። አንድ ያስወጣሉ፣ አንድ ይመልሳሉ ባዴ ማለት ነው። ቢያስወጡም ስራቸውን በትክክል ይሰራሉ ባዴ ማለት ነው። መመተቱን ይሁን ኤቭሪቲንግ ባዴ ማለት ነው። እና ማለት ነው ውዶቼ በጣም የሚገርማቸው ነገር ነው ባዴ ማለት ነው። ኤርትራውያኖችን ባዴ ማለት ነው ይሄን ያህል አይመስለኝም ነበር። እኔ በጣም የታዘብኳቸው ባዴ ማለት ነው አንዳንድ ኤርትራውያኖች በጣም የገረመኝ ነገር ማለት ነው ኢሮብ በጣም እንጠላለን ይላሉ። አውሮፓ አይደለም የሚላቸው ሀበሻ በሀበሻ ነው የሚላቸው ባዴ ማለት ነው።
ኢሮብ በጣም እንጠላለን ይላሉ። በሌላ በኩል ላይ ግን አንድ ላይ ሆኖ ነው የሚሰሩት ባዴ ማለት ነው። እና ኢሮብ ደግሞ በጣም የሚያደርጉትን ነገር ሁሌም በሄድኩበት እየተከተሉኝ ባዴ ማለት ነው። ለእኔ ምንም ጠቅሞኝ ነገር የለም ባዴ ማለት ነው። የኔ ባግራውንድ እንደዚህ መትቷት፣ እንደዚህ ይሰሯት፣ እንደዚህ አድርጓት ካልሆነ በስተቀር ማለት ነው ለእኔ የሚተርፉት ምንም ነገር የለም ባዴ ማለት ነው። እኔ ከሊቢያ ጀምረው የታዘብኳቸው እንደዛ አይነት ስራቸው ላይ ነው ባዴ ማለት ነው ሲነጥፉ የኖሩት ባዴ ማለት ነው። ያው እንደ አጋጣሚ ሆኖ ደግሞ ሊቢያ ላይ የነበሩ ልጆች እኔ እዚህ ያለው ሆላንድ ላይ ያለው እዛ ገቡና እዛ መጡና ከእንደገና ማለት ነው በብድ ደግሞ ሊያስደፍሩኝ ምናምን ነገር አሰቡ ባዴ ማለት ነው። ከእንደገና ሊቢያ ላይ ያስደፍሩኝ ባዴ ማለት ነው። እኔ ከዛ በኋላ ማለት ነው እነዚህ ሰዎች አያስፈልጉኝም ብዬ ባዴ ማለት ነው ከነካቴ ላቆርጣቸው ሲፈልግ ደግሞ በሌላ በኩል እየዞሩ በጣም ህይወቴን በጠበጡኝ ባዴ ማለት ነው። ከዛ እኔ መልስ መመለስ አለብኝ ብዬ ምናምን ነገር ከናካቴው ነገርኳቸው። በቃ እኔ አሜሪካዊ ነኝ ምናምን ነገር ማለቱን በጣም ደጋገምኩት ባዴ ማለት ነው። ግን በቃ ምንም ነገር እንደሌለ ነበር። መጀመሪያ ሲገባ አሜሪካዊ ነኝ ብያቸው ነበረ። ግን እኔ ባዴ ማለት ነው ምንም የሚለው ነገር ባዴ ማለት ነው ቤተሰቦቼ ምንም ነገር ባይሉኝም እኔ ግን ምንም የሚለው ነገር እንደሌለኝ በቃ ነገርኳቸው። ኢግኖር እንደማደርጋቸው ባዴ ማለት ነው። ከዛ እነርሱም በቃ ጠባያቸውን አሳዩኝ ባዴ ማለት ነው። በቃ መቃየሩ ምናምን ነገር አሳዩኝ፣ አክታቸው አሳዩኝ ባዴ ማለት ነው በጊዜ ዋይ። ምክንያቱ ሌላ ጊዜ በጣም ሲቀበሉኝ እና በጣም ሲያደርጉኝ የነበሩት ለምንድን ነው? በዚህ ይቀበሉኛል፣ በሌላ በኩል ደግሞ ይሸጡኛል ባዴ ማለት ነው። ሲሸጡኝ ሁሉም ነገር እየተሳካላቸው ነበረ። ከዛ ማለት ነው ቀዘቀዘባቸው ባዴ ማለት ነው ነገራቶቹ ባዴ ማለት ነው። እኔ እንደ ድሮ ሊሆንላቸው አልቻልኩም። ዝም ማለቱን ትቼ ባዴ ማለት ነው ነገራቶቹ ግልጽ አድርጌ መናገር ጀመርኩኝ እና በቃ እንዲቆርጥላቸው ሰዎቹ ተናገርኳቸው ማለት ነው። ከዛ በኋላ በጣም ደስ አላላቸውም ባዴ ማለት ነው ሰዎቹ እና ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው ቢሆንም ግን አላቋረጡም፣ ስቲል ነው አላቋረጡም። አሁን የሆነ ልጅ ይላሉ፣ አሁን የሆነ ነገር ይላሉ፣ አሁን የሆነ ነገር ያደርጋሉ፣ ብዙ ነገር ያደርጋሉ። እድሜ እንትናቸው ባዴ ማለት ነው ለዛ ነው ባዴ ማለት ነው። ኢሮብ ባዴ ማለት ነው በጣም የኔ ጓደኛ የነበረችዋ ባዴ ማለት ነው። ሲኦሲ ላይ እንድወድቅ ያደረገችኝ እሷ ናት ባዴ ማለት ነው። በቃ የሆነ ጠቢብ ነገር ናት፣ ቡዳ ነገር ናት ባዴ ማለት ነው። እንዳልማር ደግሞ በጣም ብዙ ነገር ጥረቶችን ትጠራ ነበረ። እንዲሁም እኔ ባዴ ማለት ነው 11ኛ ክላስ ለመቀጠል ነጥብ ነበረኝ እና መማር እችል ነበረ። እኔ በየትኛውም ቦታ ከፈለኩኝ አድግራት የፈለኩት ቦታ ያኔ ማለት ነው ማህበር ላይም ነበርኩኝ ባዴ ማለት ነው። ሲስተር ለመሆን ገባሁት ባዴ የትኛውንም ቦታ መቀጠል እችል ነበረ። ግን እሷ ኮሌጅ ለመማር አስባ ነበረች እና ከዛ እኔ ደግሞ ወደቅኩኝ። ኢንተርኔት ላይ ነጥብ ስላልመጣልኝ ወደቅኩኝ ብዬ ማለት ነው 11ኛ ለመቀጠል ትችቼ ኮሌጁን ተማርኩት። ግን ከዛ ምን አለችኝ ልጅቷ ነጥብ እኮ መጥቶልሻል፣ ለ11ኛ ክላስ ለመቀጠል ነጥብ መጥቶልሻል፣ ለምን አትቀጥይም ምናምን ነገር ስትለኝ አይ መቀጠል አልፈለኩም ምናምን ነገር አለችኝ። ግን ሲማር ይሆናል አይደለ አሁን ዲፕሎማ ሳይሆን ቲቲአይ ምናምን ነገር ኮሌጅ ሳይሆን ዲፕሎማ አካውንቲንግ ምናምን ነገር ምሻለ እንደዛ ነበር ሲማር የነበርኩት ማለት ለስራ እድል ደህና ነበረ መሰለኝ። አይ ቲንክ ነጥብ ስለነበረኝ አይ ቲንክ እንደዛ ይባላል መሰለኝ። ነጥባችሁ ስትማሩ አሪፍ ነው ይባላል ማለት ነው። አይ ቲንክ ለ4 ዓመት ነበር ለመማር፣ ከ4 ዓመት በኋላ ለመመረቅ ነበር እና ከዛ ማለት ነው እንዳጋጣሚ በጣም ጉጉት ነበረኝ። እውነቴን ነው የምነግራቸው። እኔ ትምህርት በጣም ነው የምወደው እና በጣም ነበር የምወደው ባዴ ማለት ነው መማሩን። ከዛ 1 ዓመት ደህና ጨረስኩኝ። ግን እኔ በጣም የገረመኝ ሲኦሲ ላይ ሲወድቅ ወደቅኩኝ። በጣም ነው የገረመኝ። ግን ሰውየው ምን እንደነካው አላውቅም። ወጣሽ ሌሎ አልፈሻል ሊላስቦ ማለት ነው። ከዛ ምናምን ነገር ብሎ ካታለኝ ባዴ ማለት ነው። ከዛ በጣም ነው የገረመኝ ውዶቼ። እና ሁለታችንም ነው የወደቅነው ባዴ ማለት ነው። ከዛ እኔ በጣም ድንዝዝ ነው ያልኩት። በውስጤ በጣም ደስ አላለኝም ባዴ ማለት ነው። እሷ ባዴ ማለት ነው ልጅቷ ባዴ ማለት ነው እኔን ልታስደፍረኝ፣ መጀመሪያ ድንግልናዬን ሳስቀማኝ፣ ከዛ ደግሞ ትምህርት ልታስቀራኝ፣ ኤቭሪቲንግ የምታደርገው ነገር ኢቭን አዲስ አበባ ላይ እንኳን ፀጉር ሙያ እየተማርኩኝ ነበረና ከዛ ልጅቷ ለካስ እንዳልማር እንዳልሰራ
ለዛ ነበረ እኔ ጋር የምትሄደው ለፍቅር ለጓደኝነት ምናምን ነገር አይደለም። እኔ ጋር ውላ የምታድረው ባዴ ማለት ነው። ሁሌም እኔ እንዳውን ለማድረግ ነው ባዴ ማለት ነው። እናም በጣም ነው የሚገርማችሁ ባዴ ማለት ነው። ሰዎቹ አንዳንድ ጊዜ ማለት ነው ያበላችሁ ውሻ ያነግሳችኋል። አንዳንዴ በጣም ነው የሚገርማችሁ ነገር እና እንደዛ ብሎ ኢሮብ ባዴ ማለት ነው። እሷም የሀገሯ ልጅ ናት ባዴ ማለት ነው። እዚህ የተቀበለች ባዴ እንደ ኔዘርላንድ ላይ የተቀበለችኝ ባዴ ማለት ነው። አውሮፓ ሲገባ ማለት ነው ከጀርመን ሲልኩኝ እኔ እንዲሁም ባዴ ማለት ነው ተውኝ በቃ ዝም ብዬ ልሂድ ምናምን ነገር ስላቸው አይ ምናምን ነገር እሷ ልጅ ልትቀበልሽ የምናቃት ልጅ ናት ምናምን ነገር ብሎ ወደዛ ላኩኝ ባዴ ማለት ነው። ከዛ ሲሄድ ባዴ ማለት ነው ልጅቷ ታወራለች፣ በጣም ወረኛ ናት፣ መተታም ናት፣ በቃ ኮተታም ናት ባዴ ማለት ነው። ብዙ ነገር ታደርጋለች። ከዛ አንዴ አንድ ተናግራለች፣ አንዴ የሆነ ነገር ትላለች። ባዴ ሰዎቹ ባዴ ማለት ነው እኔ ላይ ለምን እንዴት ነው ኮንፊደንስ አላቸው? አንዲት ነው እንት ነው ባዴ ማለት ነው። ብሄር እኮ እነርሱ ነው የሚመለከታቸው የኔ ብሄር አይደሉም ባዴ ማለት ነው። ለምን በጣም ነው የሚገርማችሁ። እሱን ነገር አውቃለሁ ባዴ ማለት ነው። ከስራ የሚፈልጉትን ነገር ነው እኔ እንዳልሰራ እንዴ እንዳልማር በቃ ኢቭን የምበላውን ነገር ባዴ ማለት ነው እኔን ለማስራ ባዴ ማለት ብዙ ነገር የሚያረጉት ነገር ላይ በጣም እንትን አላቸው ባዴ ማለት ነው። በጣም ፍላጎት አላቸው ባዴ ማለት ነው። በቃ የሚያደርጉትን ነገር ኤቭሪቲንግ ባዴ ማለት ነው እኔ ገብቶኛል ባዴ ማለት ነው። ሰውየው ደግሞ ባዴ ማለት ነው የኔዘርላንድ ላይ የወደድኩት ሰውዬ ደግሞ እንደዛ ነው የተቀየረው ባዴ ማለት ነው። የሆነ ዶች እንኳን እንዲማር አይፈልግም። እንዴት ብዬ ነው እየተቃጠልኩ የምማረው እና የሆነ ነገር ልሽ ይላል የሆነ ነገር ምን ችግር አለው ታዲያ እንግሊሽ እኔ እኮ ከአንድ ሳምንት በኋላ እንኳን ለምን አሜሪካ ልሄድ እያለሁ ብማር ምን ችግር አለው ባዴ ማለት ነው። እስናት እንገባዴ ማለት ነው። ይሄ ያላችሁ እንደ ሰው መስላችሁ እንደ ሰው ለመምሰል ብቻ ሳይሆን ትምህርት ጥሩ ነው ባዴ ማለት ነው። የትኛውንም ባዴ ምን እንደሚፈጠር ምን እንደሚሆን ስለማይታወቅ እስካላችሁ ድረስ መማር ነው ባዴ ማለት ነው። ጊዜያችሁ ላይ መጠቀም ነው ባዴ ማለት ነው። እኔ ቁጭ ብዬ ለማሳልፈው ጊዜ ባዴ ማለት ነው ለማልሰራው ጊዜ ባዴ ማለት ነው ብሰራበት ምን ችግር አለው? ደግሞ እኮ እዚህ ሀገር ላይ ማንም ብትሆን ባዴ ማለት ነው በጉልበትህ ልስራ ብለክ ማለት ነው በጣም ነው የሚገርማችሁ ባዴ ማለት ነው። እንትን ስራ አይሰጠኝም የሆነ አይ እንዲሆን በቃ ዝም ብሎ ኢንሹራንስ የሕክምና ይሁን ሕክምናን በስርዓት አይሰጠኝም ባዴ ማለት ነው። አሁን ደግሞ ሕክምና እንዳይሰጠኝ ምን ያደርጋሉ ማለት ነው። አሁን ክሬም ላይ የሚያደርጉትን ነገር ቅባት ላይ የሚያደርጉትን ነገር በሙሉ እሱን ነገር ባዴ ማለት ነው ሰይጣን ስራ እንትን ለማድረግ ብሎ እንደሆነ በጣም ገብተዋችሁ እያለ ማለት ነው። የስን ህክምና ማለት ነው መጀመሪያ ጥርሴን ልሞላ ማለት ነው በጣም አሞኝና ኮረምቴን ባዴ ማለት ነው መታከም ግድ ይላል እና ከዛ በጣም የማላውቅበት በጣም ሩቅ ቦታ ላኩኝና ከዛ ማለት ነው ከዛ ሲሄድ ባዴ ማለት ነው መንገዱን ላገኘው አልቻልኩም እና ከዛ ተመለስኩኝ ባዴ ማለት ነው። ከዛ ተመለስኩኝና እንዲሁ ተቀጣሁኝ ባዴ ማለት ነው እየተራሙ ባዴ ማለት ነው። የትኛውንም ቦታ ሄጄ ተቀጥቼ አላውቅም። ወደዛ ብቻ ሄጄ ነው የተቀጣሁት። በጣም የሚገርማቸው ነገር ባዴ ማለት ነው። ከዛ እንዲሁም መንገዱ ጠፍቶብኝ ወደዛ እያልኩኝ ሁለተኛ ጊዜ ደግሞ እድል ተሰጠኝ። ሁለተኛ ጊዜ ደግሞ ሲሰጠኝ አድኖ ምን እንደተፈጠረ ከዛ ቅርብ ቦታ አድርጉልኝ ምናምን ነገር አልኳቸው። ቅርብ ቦታ አድርጉልኝ ስላቸው ከዛ ለመምጣት ትመጣለች አሉ ባዴ ማለት ነው። ከዛ ትመጣለች አሉና በቃ ከዛ ለሌላ ሰዎች ከአንድ ሳምንት በኋላ ነበር ቀጠሮ የሚሰጧቸው ለሕክምና ባዴ ማለት ነው። ለእኔ ግን ከ16 ቀን በኋላ ሰጡኝ ባዴ ማለት ነው። ቀጠሮ ባዴ ማለት ነው። ለጥርስ ቀጠሮ ባዴ ማለት ነው። አስቡት እስካሁን አልታከምኩም። በጣም እየታገስኩ ነው። በጣም ነው እየከበደኝ ያለው። ግን እንዴት አድርጌ ላወጣው? ካወጣሁት በምን ልብላ? እና ማለት ነው ውዶቼ ልነግራቸው የምፈልገው ነገር ከዛ ማለት ነው ልክ ቀኑ ሲደርስ መኪናው መጣች። ለመታከም ብዬ ሲመጣ አይኔ እንደዚህ ጠቅጠቅጥቅ አለች ባዴ ማለት ነው። እሱ ነገር ለምንድን ነው? ያው ስራ ሲያሰሩ ክሬም ላይ የሆነ ነገር ላይ ሲያደርጉ ልብስ መታጠቢያ ላይ ሰውነቴን በሙሉ ተቆጣጥረውታል ባዴ ማለት ነው። እና ከዛ እንደዛ ካደረጉ በኋላ መኪናው ወደኋላ ሄደች ባዴ ማለት ነው። ከዛ አይ ቲንክ እንዳስፈራሯቸው
የሆነ በቃ እንደፈሩ ምናምን ነገር ለማስመሰል ነው ባዲ ማለት ነው። ፈርቶ አይደለም ሆን ብሎ ነው እንደዛ ያደረጉት ባዲ ማለት ነው። ማለት ስንት ሰይጣን ያክማሉ፣ ስንት የሌላ ሃይማኖት ያላቸው ስንት ሰው ያክማሉ። ግን ለእኔ ሲሆን ባዲ ማለት ነው ይህን ያህል ትንሽ ነገር ባይ እንደዚህ ተነሳባት፣ እንደዚህ ተነሳባት። እኔ ፈላሴ ነኝ እንዴ ሁሌ የምጸልየው ወይም ደግሞ ሁሌ የሆነ ነገር በቃ ልዩ ነገር የማሳየው ባዲ ማለት ነው እንዴ? ፈላስ እኮ ሲስተሮች እኮ ባዲ ማለት ነው ጠዋት ይጸልያሉ፣ ማታ ይጸልያሉ። እኔ እኮ እሁድ አንዳንድ ቤተክርስቲያን ከሄድኩኝ ሌላ ነገር ምንም የሚጨንቀኝ ነገር የለም ባዲ ማለት ነው። እሱንም ከቻልኩኝ ነው ባዲ ማለት ነው። ስንት ደክመት አለን ባዲ ማለት ነው። እና ለምን በአንድ አፍታ እኔ እንትኑን አድርጌ ሲስተር አልሆንም ባዲ ማለት ነው። ይሄን ያህል ከሆነ ባዲ ማለት ነው እንዴ በጣም የሚገርማቸው ሰዎች እስከ ውስጥ ድረስ ነው የሚቆጣጠሩ። ከዛ እንደዛ አድርጎ ባዲ ማለት ነው ከዛ ሄዱና ሕክምና የለም ባዲ ማለት ነው። እና ይሄ ማህፀን ላይ በቃ የትኛውንም ነገር አይነት ላይ በጣም ትንሽ ቀለል ያለ ሕክምናዎች አይሰጡኝም ባዲ ማለት ነው። አንድ የጥንስስ ካስወረዱልኝ በኋላ ማለት ነው ሕክምና ማለት ነው። ከዛ በኋላ ምንም አይነት ሕክምና የሚባል ነገር ሰጥቶኝ አያውቁም ባዲ ማለት ነው። እሱ ነገር ላይ በጣም በፐርፌክት ባዲ ማለት ነው በጣም ጥሩ ሕክምና ላይ ምናምን ነገር አደረጉልኝ ባዲ ማለት ነው። መጀመሪያ ላይ ነበረ። ከዛ በኋላ ግን ልነግራቸው የምፈልገው ነገር ማለት ነው ኮምፕሊኬትድ ባዲ ማለት ነው። ከዛ በኋላ የሚያደርጉት ነገር በቃ የሌለ ባዲ ማለት ነው፣ በሙሉ ባዲ ማለት ነው። እና ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው ከዛ ባዴ ማለት ነው እኔ ባዴ ፈልግ አይደለም ግን መጀመሪያውን እሱ ራሱ ሄዶ እየሄደ ነበረ ባዴ ማለት ነው። እና ማድረግ ግድ ነበረ ባዴ ማለት ነው መጀመሪያ ሲመጣ ባዴ ማለት ነው። እና ባዴ ማለት ነው ያ ርዕስ ባላነሳ ደስ ባለኝ ነበረ፣ ግን ልናገርበት ይገባኛል። እና ማለት ነው ውዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እና በጣም ታምሜ ስለነበረ ለዛ ደግሞ በቃ የትኛውንም ቦታ ቢሄድ ምንም ቢሆን በቃ ምን እያደረግኩ እንደሆነ አልገባኝም ነበረ። ዝም ብዬ የሚሉኝን ነገር እሺ ነበር የሚላቸው ከቤት ባዩ ካጎቴ ልጆች ምናምን ነገር እና ከዛ ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው እንደዛ ሆነና በጣም የሚገርማቸው ነገር ባዲ ማለት መከራዬን አበሉኝና ከዛ የሆነ ነገር ስላቸው ይሉኛል። ከዛ በቃ ያደክሙኛል። የሆነ ነገር ቀጠሮ እንትን ይሉኛል። በቃ ያደክሙኛል። የሆነ ነገር ስላቸው የሚሉናል ያደክሙኛል። በሆነ ነገር ይመትቱኛል፣ ይበውዙኛል። በቃ ከዛማ በቃ ደህና አደረጉኝ። በቃ ደነዘዝኩኝ፣ ፈዘዝኩኝ ያልኩኝ ባዲ ማለት ነው። በጣም ነው የሚገርማቸው። በቃ ምንም አይነት ሕክምና የለም፣ ሞራል የለም፣ ሂድ የለም። እንደ ሰው የሚያደርግ ያለባቸው ነገሮች አያደርጉም። ገንዘቤ ደግሞ በየወሩ ነው የሚቆረጠው። ሲቆረጥ ደግሞ ለምን ተቆረጠ ካልኳቸው ምናምን ነገር ብሎ ኢግኖር ያደርጉኛል ባዲ ማለት ነው። በጣም ነው የሚገርማቸው ባዲ ማለት ነው። ባዲ ገንዘቡ እዚህም ይቆረጣል፣ ለምን እንደሆነ አላውቅም ባዲ ማለት ነው። ያው ከአሁኑ ልንገራቸው ብዬ ነው ባዲ ማለት ነው። እንደውም ኮምፕሊኬትድ ነው ባዲ ማለት ነው። መሄድ እንዳለብኝ መቀመጥ እንዳለብኝ ግራ በሚያጋባ ሁኔታ ውስጥ ነው የተቀመጥኩት። ልክ ለመውጣት ባሰብኩት ጊዜ ነው ባዲ ማለት ነው ያሉኝ ባዲ ማለት ነው። ልክ ነገ ሄዳለሁ ምናምን ነገር ብዬ በተነሳሁት ነገ በጠዋት ሄዳለሁ ምናምን ነገር አልኩኝ እና ባልኩት ታይም ነው ባዲ ማለት ነው ቆያሉኝ ባዲ ማለት ነው። ስላሉኝ ደግሞ በጣም ደስ አለኝ ማለት ነው። መነጋገር ከምንምና ከማንም በላይ ነው ባዲ ማለት ነው። ምክንያቱም በጣም ብዙ ግራን የተገባሁት ስንት ነይ ስንት ተመለሺ ስንት ነገር እኔ የተባልኩት ባዲ ማለት ነው። እና ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው እና ማለት ነው ሰውየው ባዲ ማለት ነው በጣም በቃ ምቀኛ ነገር ነው ባዲ ማለት ነው። እና ኔዘርላንድ ውስጥ የነበረውን ባዲ ማለት ነው እንዳልማር እንዳልሰራ በቃ በጣም ምቀኛ ነው። ደግሞ አይናማ ነው ባዲ ማለት ነው። ትንሽ ነገር በቃ ለሱ ብርቅ ነው ባዲ ማለት ነው። ያን በጣም የሚገርሟችሁ ነገር ባዲ ማለት ነው። እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እኔ ደግሞ አላውቀውም በጣም ነው የሚከብደው እና ለዛ ነበረ እና ማለት ነው ይሄን ያህል እንትን አታድርጎ እኔ ስለወደድኩት ነው እንጂ ሰውየው ምን አይነት ሰው እንደሆነ ትንሽ ይገባኝ ነበረ። ግን በጣም ነበር የወደድኩት እውነት ለመናገር በጊዜው። ከጊዜ በኋላ ግን ያው ከወጣልኝ አሪፍ ነው አልኩኝ ባዲ ማለት ነው። የእሱ ፍቅር ከወጣልኝ ምንም ችግር የለውም ነው ያልኩት ባዲ ማለት ነው።
እንግዳ ስለነበርኩኝ ግን ብዙም ነገሮችን ስለ ሳራዊን ነገር በፍጹም እሱ ያደርገዋል ወይም በሱ ምክንያት ነው ብዬ በፍጹም አላሰብኩትም ነበር እና በጣም ነው የሚገርማችሁ ነገር ባገኝ ማለት ነው። እና እንግዳ ሆናችሁ ደግሞ ምን ማለት እንዳለባቸው በጣም ኮምፕሊኬትድ ነው የምትሉ አሁን ሂጅ ማለት ነው አፈቀርኩት ቢለው እዚህ መታ ደግሞ እሷ ወንዶችን ለማሳደድ ነው እንደ የመጣችው ምናምን ነገር ለወንዶች ነው የመጣችው ምናምን ነገር የሚባላል ብዙ ነገር አለ። እንግዳ ሆናችሁ እንዲሁ ወረቀት ከይዜ ላይ ሌላ ችግር ሊፈጠርብኝ ይችላል። ስለዚህ ምናምን ነገር ብዬ ፈራው ባገኝ ማለት ነው። እና እሱን ነገርም ብዙ ነገር ነው ያሰብኩት፣ ብዙ ነገር ነው በጭንቅላት ያሰብኩት። እና ሰውየው ባዴ ማለት ነው በጣም አይዶኖ ፌድ ነው ልበል አይዶኖ አላውቅም። እኔ ላይ ይሁን ፈሪ የሆነ አይዶኖ አላውቅም። ያጎቴ ልጅ ነበረ እና በጣም ወደው ነበር ያልኳችሁ ልጅ ባዴ ማለት ነው። እሱ ሁሉም ሰው እሷ ላይ ፌሪ ይሆናል፣ ፌሪ ያደርጋል፣ ሁሉም ሰው በቃ ይበላሽበታል ምናምን ነገር እያለ ነበር እና እሱን ነገር ሁሌ ነበረ ትዝ የሚለኝ ባዴ ማለት ነው። ከዛ በጣም ይስቃል ባዴ ማለት ነው። እሱ ለራሱ የሚያደርገውን ነገር በቃ ጥፋተኝነት ስሜት ይስማዋል ማለት ነው። አይ ቲንክ የሆነ ነገር ካደረገና እሱ ነገርም ለራሱ በቂ ነገር ነው ባዴ ማለት ነው። እዚህ ደግሞ ፍቅር ይዞ የነበረ እውነት ነው የምነግራችሁ ሳንደር ከተባለው ልጅ ባዴ ማለት ነው። የእውነት ለመናገር የሆነ ደስ የሚለው ነገር ማለት ነው እኔ እሱ ጋር የማየው የሆነ ምቀኝነት የለውም ባዴ ማለት ነው። አስቸጋሪ ነው የእውነት የእሱን አይነት ሰው ጠባይ ስለማውቀው ግን እኔ በጣም በጥሩ ነው የማውቀው ባዴ ማለት ነው። በመጥፎ ቢሆን ችግር የለውም። በጣም በመዋደድ በጣም በፍቅር በቃ ላይ እንደ ወንድማችሁ የምታውቁትን አይነትን ሰው ማለት ማት እሱን ያህል እኮ ላይሆን ይችላል። ይሄ በጣም ጥሩ ሊሆን ይችላል ማለት ነው። ሳንደር ከሱ በላይ ሾር ባዴ ማለት ነው። ግን ትንሽ እንኳን የሚመሳሰሉ ለኔ ባዴ ማለት ነው። እሱም በጣም ጥሩ ነው ባዴ ማለት ነው። ያጎቴ ልጅ እኔ ምንም ነገር አላየሁበትም፣ ቅምታም አልነበረኝም። ግን እውነት ለመናገር ኔዘርላንዳዊ ነኝ ስል በጣም ነው እየከበደኝ። ምክንያቱ እዛ ያሳለፍኩትን ህይወት በሱ ሊደገመኝ ይችላል ብዬ በጣም ነው እየከበደኝና እናንተ ብትሆኑ ማለት ነው ከእንደዛ አይነት ቦታ መታችሁ እዚህ ደግሞ እሱ እንደዛ አይነት ሰው ይሁን አይሁን ምናምን ነገር ግራ በመጋባት ቢገጥማችሁ ምን ታደርጉ ነበር? በጣም ነው የሚከብደው ውዶቼ ማለት ነው። እሱ ግን አይ ቲንክ እኔ እዛ መስየው ሊሆን ይችላል ባዴ ማለት ነው። ኔዘርላንዳውን መስየው ሊሆን ይችላል ባዴ ማለት ነው። አንዳንድ ጊዜ ወንጆች የሚያደርጉትን ነገር እኔ ግን የእውነት ለመናገር ኔዘርላንዳዊ አልመሰለኝም ማለት ነው። ጭንቅላቴ እንደዛ አድርጎ ሊቀበልልኝ አልቻለም። ግን ቢቀበልልኝ ባይችልም እሱ ያለኝን ነገር ግን ከልቤ ሊወጣልኝ አልቻለም ባዴ ማለት ነው። ግን እኔ ለዛ ይሁን አላውቅም፣ እውነት ነው የተናገርኩት ኤርትራዊም እንዳልሆነች እናቴ እና ማለት ብትሆንም ባትሆንም ባዴ ማለት ነው የኢትዮጵያ ነዋሪ እንደነበረች ነበር ልነግረው እየፈለግኩት። ግን እንደ አጋጣሚ ሆኖ ጊዜ አልሰጠኝም። ከተደረገ ባዴ ማለት ነው። እንደን በውስጥ ብዙ ነገር የተናገራችሁ ሰዎች እኔ ምንም ያጠፋሁት ነገር የለም ባዴ ማለት ነው። በመነጋገር ላይ ነው የማምነው። ሰው ቁጭ ብሎ ካደረገ ከተናገረኝ ማለት ነው ብዙ ነገር ሊቀየር ይችላል ባዴ ማለት ነው። እና ማለት ነው የሆነ ነገር እንዲያደርግልኝ ጉቦ ምናምን ይህን ያህል ላይ እንትን አይደለም፣ አክቲቭ አይደለም እንደዛ አይነት ነገር ላይ ውዶቼ ማለት ነው። ማለት ሁሉም በጊዜው ይደርሳል ማለት ነው። ከተግባባን፣ ከተፋቀረን፣ ከተዛመደን በኋላ ይደርሳል ማለት ነው ሌላውን ነገር ባዴ ማለት ነው። እና ማለት ነው ውዶችዬ እንደዛ ነበር እና ያው ምንም ነገር አልነበረም በወቅቱ ብዙ ነገር ተፈጥሯል። እኔም ለራሴ ስለፈረሁ አንዳንድ ነገሮች ላይ ተጠነቀቅኩኝ። እንደዛ ሆነና ማለት ነው ሰዎቹ አሁንም ፕሌይ እያደረጉ ነው። በጣም እፈራለሁ ባዴ ማለት ነው። በመፈራት ደግሞ ምንም ሊገርማቸው አይገባም ከገጠመኝ ነገራቶች አንጻር ባዴ ማለት ነው። ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እንደዛ ነው። እና ማለት ነው ባይዘዌ ራሱ ይፈልገኝ ባይዘዌ ማለት ነው። በነበርኩት ታይም በጣም ፍቅሩ ከብዶኝ ስለነበረ እንዴት ይሄ ሰው በቃ ለምን እንዴት እረጋጋለሁ የሚል ሀሳብ ብቻ ነበረ የማስበው። ዋይ ምክንያቱ እኔ የማላገኘውን ሰው ይሄን ያህል ወድጄ ማበድ አልፈልግም ባይዘዌ ማለት ነው። እኔ ባይዘዌ ማለት ነው ከኔ ጋር እንድተኛ አይደለም ወንዶቹ ናቸው ወደዛ የሚቻኮሉት እንጂ ሴቶች ምን ጊዜ ብትወድህም አብራው ልትተኛ ይህን ያህል እንትን የላትም ባዴ ማለት ነው። ቀስ ብላ ትደርሳለች ባዴ